እሺ ቆይ ምን ይዤ ልምጣ አባዬ? ማንም ሰው ሳያየን ሹልክ ብለና። እሺ አባዬ በቃ እሺ። ግን እንዲሁ አላመንኳት። ቆይ ምን ብለህ ነው? ዲያጣ የአብጌል እህት ነኝ ስትል ሰምቻታለሁ ብላኛለች። አይገዚህ ደህና ሰው ትመስለኝ ነበር። አሁን የዚችን የምጥኑን ወሬ እንደው ወሬ ብለህ ለኔ እያጓጓ ትነግረኛለህ? እሱ ብቻ አይደለም እንዲሁ ነገር ስራቸው ሁሉ እህትማማች ነው። ሰላም የሷ ልጅ አለመሆኗን አረጋገጠች ማለት እኔ የዳጣና ሙና ቀይሬባት ነው። እኔ በተኛውበት ስንቴ ነው ከጉዳይ ወጣኝ ናታን፣ ስንቴ ነው ያዳንከኝ፣ ስንቴ ነው የታደግከኝ ናታን። እኔ ምንም ነገር አይደለ ብቻ እድሜ ሰጥቶኝ ያንተን ውለታ ለመመለስ ያብቃኝ። አረ ችግር የለውም አባዬ። ዛሬ እንግዲህ ጋሽ ደረጀ ለናታን ማንም ሰው ሳይሰማ ከቤት ሹለክና ና እያለው ነበረ። ደውሎለት እንደዛ እያለው ነበረ ማለት ነው። እንግዲህ ዳጣ የራሷን ስታ ስትወድቅበት ወደ ሆስፒታል ነበር ይዟት የሄደው። እዛም ይዟት በሚሄድበት ሰዓትም በጣም ችግር ተፈጥሮበት ነበር። ማናገር አትችልም። በጣም ስለደነገጠች ሁሉ ነገር እረሳለች። እና እንግዲህ ዳጣዬን ታማለች እና ቶሎ ብለህ ሆስፒታል ና ቶሎ፣ ግን ማንም እንዳይሰማ፣ ማንም አቢጌልም ማርታም እንዳያዩ ሾልከህ ና ቶሎ፣ እኔ ደውዬ ለማርትዬ እነግራታለሁ እያለው ነበረ። እሺ ብሎ እሱም ምን ልምጣ አባዬ ምንድን እናምጣላችሁ ሲለው ምንም አታምጣም ዝም ብለህ ና ቶሎ ነው ያለው። እንደዛ ሆኖ ይሮጠ ሲወጣ ራሱ በረንዳ ላይ ተቀምጠው ነበረ እነ ጀግኒት እነ ጊዜና እነ ለዛ ተቀምጠው እየተጫወቱ ይገኛሉ። በ5 ሰዓት ምናምን ሆኗል። በዛም እየሮጠ ይሄ ልጅ ምን ሆኖ ነው በሰላም ነው እንደዚህ እየሮጠ ሄደው ምን ሆኖ ነው ምንድነው አሁን እኮ መሽቷል እያለት ነበረ። ጊዜም ራሱ ወሬውን ሲቀጭ ቆይቶ ልከተለው እንዲሁ ያለ በለዚያ አንቺ ይሄ ልጅ እንዴትስ እንዲሆነ ምን ይታወቃል ምንስ ቦታ እንደሚሄድ እያላት ነበረ። የት ነው የምትከተለው? እስካሁን ድረስ ሂዶ አብቅቶ የለም እንዴ ትከተላለህ? የት ብለህ ትከተለዋለህ? እያለችው ነበረ። ለዛይም እኔ እንደው ስጠረጥር እቺ ልጅ ዳጣ እንደው የጋሽ ልጅ ሳትሆን አንቀርም እያላት ነበረ። አንተ ደግሞ እንደው የማይባለውን አታውራኝ፣ ምክንያቱም ጋሽ የተከበሩ ሰዎች ናቸው እንዲህ አያደርጉም እያለችው ነበረ። እኔ እንደው ወሬ ሰምቻለሁ። ምንድን ወሬ እያለች እንግዲህ አንዴ እኮ ወሬ ሲጣበጥ አፋን ከፍታ ስታዳምጥ ነበረና ጋሽ እቺ ልጅ ያመጣት ከጎዳና ላይ ነው። ሲቀጥልም ደግሞ ምጥንም ነግራኛለች የአብጌል እህት ናት እያለች እኮ ምጥን ነግራኛለች። አቻ የውሃ ጓደኛዬ ሲል እሷን ወሬ ደግሞ ወሬ ብለህ ስታወራኝ እንደው አንተ ደግሞ እያለች ስትቆጣው እኔም ጠርጥር እያለኝ ነው። አክስትዬቱም እኮ ውሃና ዳጣ ይመሳሰላሉ ስትል ነበራች። አክስትዬቱ ተብዬዋ ደግሞ ሆነ የተወለደው ልጅ ልክ እንደዚህ ቤት ይመስላል እንደው እያለች ስትናገር ሰምቻለሁ። አሁን ራሱ አቺ ሰላም የተባለችው በፊቱ ሰራተኛ እንደውም ከሷ አይሆን አይቀርም አንተ እያለችው ነበረ። አርፈሽ ተቀመጪ፣ እኔና አንቺ እውነትም ነው ብራችንን እንጂ ሌላ ነገር አንፈልግም፣ ደሞዛችንን ነው። ብንሰማም እንዳልሰማንፍ ብናይም እንዳላየንፍ ብለን መቀመጥ እንጂ ያለብን እዚህ ቦታ ውስጥ አንገባ ሲላት፣ አዎ ውሃም እንትና እንዲያጣም እኮ ነግራኛለች አለች። ምንድን ብላ ነገረች? ምንም ቢፈጠር ምንም በቤተሰብ መካከል እንዳትገቡ ብላ ነግራኛለች እኮ አለችው። እውነቷን ነው። ስለዚህ እኛ ያገባንም አልሰማንም አሉ ዝም ነው የምንለው ብሏታል። በዚህ አጋጣሚ አብጌልም በጣም እየተናደደ ነበረ። ዳጣን ናታን ክላስ ገብታ ስታየው ክላስ ውስጥ የለም ነበረና ለምንድን ነው ክላስ ውስጥ ያልሆነው? መሆኑ ነው በሰላም ነው የለም እኮ ብላ ለእናቷ ስትነግራት ራሱ አለ ብለሽኛል አልነበረም እንዴ? አሁን መጥቷል ብለሽኛል አልነበረም? ወዴት ነው ሄደው እያለቻት ነበረ። እኔ እንጃ እማዬ ሲደውልለት ጋሽ ደረጀ አነሳላት። ዳጣና አሟት እኮ ሁላችንም ተሰብስበን ይቅርታ እንትና ናታን አነሳላትና ጋሽ የት ናቸው? ምን ሆነ ነው? ምን ልትሰራ ነው የወጣው? ምን ሆነ? የት ነው ስትለው አለን እማዬ አለን ስትለው ማን ጋር ነህ? ዳጣ ጋር ነህ እንዴ
ስትለው ሁላችንም እዛው ነን፣ ዳጣም አለች አባዬም አለ ባንዲ ነን እማዬ ሲላት ለምንድን ወጣችሁ ነው? ቢሮ ነን፣ ከቢሮ እየተመለሰ ነው እንግዲህ እያለ የነገራት ነበረ። እንግዲህ አረጋግቶ ትንሽ ዳጣዬን አሟት ነበረና ለዛ ነው እማዬ ይሄድ ነው እና እየመጣ ነው ደርሰናል እየመጣ ነው አላት። እሷ ግን መናገርም አትችልም፣ ምንም አትችልም። ደርቃን ያቀረች እውነት ለመናገር በጣም ነው የሚያስደነግጠው። ምክንያቱም ብዙ ወር ሙሉ አብረው ተቀምጠው እናትና ልጅ ሳይተዋወቁ ጎዳና ላይ ተጥላ የመጣች ልጅ በ2 ሳምንቷ የተጣለች ልጅ ስትመጣ ምን ያክል ስሜት እንደሚፈጠር እውነት ለመናገር ቤተሰብ ለማስረዳት ከባድ ነው። እንደዛም በሚልባት ሰዓትም ይሄን እኮ ነገራችሁን ብዬሽ ነበር ዳጣ ታግሺ፣ አይሆንም ያልኩ ብዙ ነገርሽ ነበረ እያላት ነበረ ማለት ነው። በዛ አጋጣሚ ሲላትም ልትሰማው አልቻለችም። ምክንያቱም የማይታመን ነገር ነው። እንኳን ለሷ ቀርቶ አይደለም የኛ ራሱ ይከብደናል። እንደዛም ብላም በምትናገርበት ሰዓት እንግዲህ መጨረሻ ላይ ወደ ክላስ ሲገቡ ወደ ቤት ሲገቡ እና ማርታም ቁጭ ብለው እየጠበቋቸው ነበር። ምሁና ነው ደሬ ምሁና ነው ልጅቱ ምንድን የሆነችው እያለች ምንም አልሆነም ተሽሏታል። አሁን ሆስፒታል ሄዳ ተሽሏት መታለች ሲላት ተሽሏታል ትለኛለህ እንዴ? ምኑ ነው የተሻላት? እያየሃት አይደለም? ምኗን ነው የተሻላት? ዳጣዬ ምንሽ እና ያመመሽ እኔ እናት ምንሽ ነው? ባልወልዳትም እኮ እንደው አልወለደቻትም ብላችሁ ነው አይደል? አንተም ዝም ብለኝ ያርከው ናታን እና አቢጌል ወይም ውሃ ብትሆን መጀመሪያ የምሰማው እኔ ነበርኩኝ። ለዛ ብለን ሸሸከኝ እችሊ ባልወልዳትም ልጅ ናት ከልጆች ናት እያላያትም እያለች ነበረ። እውነት ነው አንድ ቤት እስከሆኑ ድረስ አሁንማ ደግሞ ከባድ መርዷን ትቀበላለች። ምክንያቱም ይህ ደረጀ ልጅ ናት ስትባል ምን እንደሚወጣትም ፈጣሪ ወቅ ይሄን ደግሞ ጉድ ለማየት ያ በቃን። እንደዛ በምትልበትም ሰዓትም በቃ እኔ እንግዲህ እንደዚህ ሆነው ለምንድን ነው እንደዚህ የምትይው ስለምንድን ነው እያለ እየተቆጣቻት ትገኛለች። እሷም ምንም አልሳሳጠቻቸውም። አቢጌል ነው ውሰጅና ወደ ክላሷ አስተኛት ሲ አቢጌል ስትባል አቢጌል ክላሷ ሚዛት ሂዳ ብታናግራትም መልስም አልሰጠቻትም። በአይኗ ብቻ ነው የምታያት። ምንሽ ነው ግሊኮስም እኮ ተተክሎብሻል። አባዬ እናትሽን ነግሮሽ ነው ድንግጥሽ ነው ወይ ምንድን ነው የተፈጠረው? ንገሪኝ፣ አታስጨንቂኝ ዳጣ ንገሪኝ፣ እኔ ታናሽ እህቴ እያለቻት ነበረ። እውነት መናገር እግዚአብሔርን በጣም ነው ያሳዝነች ከምር። እንደዛም ስትላትም ምንም ማለት እንባዋ ብቻ ነው ፈሰው። አታልቅሽ እያለቀሽ እኮ ነው። እሺ ምንድን ነው የሆንሽው? ምን ላድርግልሽ ብላ ብትጠይቃትም ምንም ብላ ነው እንታያችሁ። ልውጣልሽ በቃ ብቻሽ መሆን ትፈልጊያለሽ ልውጣልሽ ስትላት ከዛ በግንባሯ ነው ያንንም የነገረቻት። ውጭልኝ አለቻት። በፊቷ ስትጠቅሳት ወጣች። ስማት ነው ወጣች። አለባብሳት ስማት ወጣች። ጋሽ ደረጀም ሲመለስም በቃ ምንድን ነው የሆነችው? ወዲ ተነስታ ማለት ያለ ተነሳችሁ ተነስታ ወዲ ውጭ ወጣ። ማን ነው ይወጣል እንዴ ከዚህ ከክላስ ከዚህ ግቢ ይወጣል እንዴ ጊዜ ብላ ስትነግሩ ማንም ይወጣ የለም። ገና በሩን እየከፈሽ ያለሽው አንቺ ነሽ። ማንም አልወጣም። ሌባ እኮ በዛ ጃጃ ሲሉ ነበር እያለ ስለ ሌባው ሲያወራት ነበርና እና ያስከው እንዴ ስትለው ምን አግብቶኝ እኔ ግቢ አልገባም የሚይዘው ሌላ ቦታ እኮ ነው ሲል አዎ እዚህ ሀገር ሌቦች እኮ ታጥቀው ነው የሚገቡት። ስለዚህ ራስን ጠብቅ እያለችው ነበር ማለት ነው። ሀዲያም ተሰጥተን አባዬ ሙና ህዲና ዲያጣ ነው ያት ሲ ዲያጣ እንዲህ አይደለችም ህዲና ያት አንተ ራስህ ያት እያለችው ነበር። ግን ችግር ተፈጥሯል ብዬ አስባለሁ። በዚህ አጋጣሚ ናታንን እውነት መናገር ሳላደንቀው አልቀርም። በጣም አድናቂው ነኝ። ብዙ ጊዜ የዲያጣን እና የሰላምን ህዲያ ልታስመረምር ስትሄድም ዲኤን ልታስመረምር ስትሄድም አቢጌልም ብዙ ጊዜ አሳስቶባታል። ለሱን የሱን እያደረገ ሲቀጥልም ደግሞ ማርታም ራሱ አንዴ በጥፍር ወስዶ ሊያስመረምሩ ሲል የራሱን ጥፍር ቆርጦ የራሱን ጥፍር ጨምሮላቸዋል። ግን ቤተሰብ በጥፍር ምርመራ ተጀመረ እንዴ? በጥፍርም አለ እንዴ? እኔ ግን ያለ አቅም ሆነ ተመናገር ያንንም ሲያደርጉ ነበረ። ያ አባቷን ጸጉርና ደግሞ የዳጣን ጸጉር ይዛ ስትሄድ ያንንም ቀይሮባት ነበረ። በቃ በብዙ ነገር ሲቀይራት አባዬ እኮ ይሄን እኮ ላትተማመን የቻለችው እኮ እኔ ነኝ እንደዚህ ያደረኳት። ምክንያቱም የአንተን ይዛ ስትሄድ የሰላምን ዲኤን ልታስመረምር ስትሄድ እኔ ቀይሬባት ነው እያለ ለአባዬ ሲነግሩ ለዚህ ነው ያልጠረጠረችው እኮ ዳጣ ሲለው ናታን አንተ ስንት ጊዜ አወጣኸኝ፣ ስንት ጊዜ ነው ከጭንቀት ያወጣኸኝ።
ያንተን ውለታ እንዴት ነው የምከፍለው? ብቻ እድሜ ሰጥቶኝ ያንተን ውለታ ከፋይ ያድርገኝ እያለው ነበረ። እውነትም ከፋይ ያድርግህ እና በቀጣይ ግን በአዲስ ነገር ካች ስለምን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ